ቼልሳ ማለቴ እስከዚህ ሰዓት ወንድ ቤት ስታመሺ ግን አባትሽ ምንም አይልሽም እንዴ? ቆይ አንቺ ምንድን ነሽ? ወይኔ ወይኔ በቲቲ ሞት ተመልከትኒ ምን እንደምትል። ቆይ ማለት ወንድ ልሽ እያልሽ ነው? በቃ አደጋ ደርሶብኝ ነበረ። አደጋ? ይፎን ምንድን ነው? ንገሪኝ። ደህና ነኝ እኔ አሁን ደህና ነኝ። ምንም አልሆንኩም ወንድሜ። ዙፋን እኔ እንዳልጨነቅ እንደሆነ ይገባኝ። ንገሪኝ ምንድን ነው? ወንድሜ እመነኝ እኔ ደህና ነኝ። አሁን ደህና ነኝ። ምንም አልሆንኩም። ሰው አፍኖ ሊወስደኝ ነበረ። ምን? ዙፋን የምርሽን ነው? ፈጣሪ ሆይ በቃ አንቺ ብርቱካን ከቤት ሞታ ሰላም አሰጣንም። ፈጣሪ ምን እንደሚሻል የሚለውን ብቻ ስሙልኝ። እኔ ምን ከምን የዙፋን ጉዳይ ውስጥ ራስን ጨመርክ? እሱን ተው። እንደው ግን እንዴት ዙፋንን ለማዳን ተነሳሳክ? ትዝታ አፍሽን መሰብሰብ ትችያለሽ? ሰው መሆኔ ብቻ እኮ ሰው ሲጎዳ እጄ ዝም እንዳልል ያደርገኛል። በጣም ጥሩ። ስለዚህ ሰዎቹን የሚጎዱት እንስሳቶች ናቸው እያልክ ነው? ጥሩ ፍልስፍና ነው። ትሰምኛለሽ? ይህ ፍልስፍና አይደለምሽ፣ እውነታ ነው። ሰዎችን የሚጎዱ ሰዎች ደግሞ እንስሳቶች ናቸው። ልክ እንደ እህትሽ ብርቱካን ማለት ነው። ምንም እንዲሁ ዝም ብዬ ስመለከት ግን ቀልብ ያልወደደህም። እኔም የሚሰማኝ እንደዛ ነው። ወይኔ በቲቲ ሞት ተመልከቱ የሚናገረው። አንተም እንደምታወራው እስቲ ማን እንደምታወራው የተሰማኝን እኮ ነው እየነገርኩሽ ያለሁት። ወይኔ በቲቲ ሞት በጣም ታሳፍራለሽ። እንደውም በደንብ ፍንክት ባረጉ ኖሮ እሱ ነው የሚገባ። ቆይ ወንድሜ እስከ መቼ ነው ልጅ እዚህ ልትቆይ ያሰበችው? ማናት? ትዝታ ናት? ደግሞ በእርግጠኝነት ትናንትና ለተፈጠረው ነገር የብርቱካን እጅ አለበት። ሁለቱም እኮ አንድ አይነት ናቸው። እህታማቾች እኮ ናቸው። ኪሩቤል ዙፋንን ለመተዋወቅና ወደ እሷ ቤት ወይም ቤተሰብ ውስጥ ለመቀላቀል የተጓዘበት መንገድና የሄደበት ርቀት በጣም የሚያስገርም ነው። ምክንያቱም እንዲህ ባያረግ ኖሮ ዙፋን በፍጹም ልትተዋወቀውና በቀላል ያሰበውን በቀል ለማድረግ አይሳካለትም ነበር። ለዚህም ነበረ ዙፋንን ራሱ አፍኖ መንገድ ላይ ራሷን እንድትስት ካደረጋት በኋላ ከጎኗ ወድቆ ሰዎች አፍነው ይዘውሽ ሊሄዱ ሲሉ አድኜሻለሁ በሚል ሰበብ ልቧ ውስጥ ትልቅ ቦታ እንዲያገኝ አድርጎታል ማለት ነው። በቀላሉ ነው ያመነችው። ምክንያቱም ራሷን ስታ መንገድ ላይ ወድቃ ስለነበር ቀድማ እሷ ስለነቃች ከዛ እሱ ወድቆ ስታየው በፍጹም ነው ያመነችው። ቅንጣት ታህል እንኳን አልጠረጠረችም። ይሄ ነገር ደግሞ ለኪሩቤል ትልቅ ድል ነው ማለት ነው። መጀመሪያ አልሞና አቅዶ ስለመጣ አሁን ላይ ዙፋን በፍጹም ልትጠረጥረው አትችልም። በዛ ላይ ደግሞ ወደ ቤት ወስዳ እንግዲህ በረከትንም አስተዋውቀዋለች ማለት ነው። በረከት እንግዲህ ለኪሩቤል ትልቅ አክብሮት ያሳየ በት ምክንያት ዙፋንን ስላዳነለት ነው። ዙፋንን በረከት በጣም ስለሚወዳት ከጥቃት አድኛታለሁ፣ ምናልባትም እኔ ባላድናት ኖሮ ሰዎች አፍነው ይዘዋት ሊሄዱ ይችሉ ነበር የሚለውን ነገር በረከት ሲሰማ በጣም ነበረ የደነገጠው ማለት ነው። እንግዲህ ኪሩቤል ያሰበው ነገር ከጠበቀው በላይ ተሳክቶለታል ማለት ነው። ዙፋንን ለመተዋወቅ መጀመሪያ ላይ የተጠቀመበት መንገድ እንደማይሰራ ስላወቀ በዚህ መንገድ ሄዶ ግን አሁን ላይ ዙፋን ልብ ውስጥ ትልቅ ቦታ አግኝቷል ማለት ነው። እንግዲህ አሁንም በተደጋጋሚ እየተገናኙ ሊያወሩ እንደሚፈልጋትና በፈለገው ሰዓት ሊያገኛት እንደሚችል እርግጠኛ ሆኗል ማለት ነው። ስለዚህ እንግዲህ በቀሉን ሰፋ አድርጎ በዛ ላይ ደግሞ በረከትን በጣም ሊጎዳው እንደሚችልና የአባት ዕዳ ለልጅ የሚለውን ተረት እነሱ ላይ ለመተግበር ቆርጦ ተነስቷል ኪሩቤል ማለት ነው። የተጓዘበት መንገድ ብዙም አስቸጋሪ አልነበረም ማለት ነው። ትንሽዬ ብቻ ነበር ዙፋንን ለመተዋወቅ ያስቸገረው። አሁን ግን ከመተዋወቅም አልፎ እንግዲህ እየተደዋወሉ ለማውራትና ወደ ሌላ ነገር ውስጥም ለመግባት ጊዜ እንደማይፈጅባቸው ግልጽ ነው። ምክንያቱም ዙፋን ከምንም በላይ አምናዋለች። አድኜሻለሁ ስላለ ምናልባትም ከዚህ በላይ ሊጠብቀኝ ይችላል ብላ ካሰበች ከኪሩቤል ጋር ሌላ ትልቅ ደረጃ ውስጥና ሌላ ነገር ውስጥ ትገባለች ማለት ነው። እሱም ይሄንን ነገር አስቀድሞ ስለተረዳው እንግዲህ አላማው ገና ከጅምሩ እያማረለት እንደሆነ ገብቶታል ማለት ነው። ትዝታም የልቧን ካደረገች በኋላ እንግዲህ የብርቱካን እህት መሆኗን አስመስክራለች ማለት ነው። ምንም ቢሆን ከብርቱካን እንደማትሻል በግልጽ አሳይታለች። ምክንያቱም ምኞትን መርዛ ህይወቷን ልታጠፋት ነበር ማለት ነው።
ምግቡ ላይ እንግዲህ መርዙን ካደረገች በኋላ በእርግጥ የከፋ ጉዳት ባይደርስባትም መርዙን ስለበላችው ስላስመለሳት የከፋ ጉዳት ሊያደርስባት አልቻለም። በዛ ላይ ደግሞ የመረዘችውን ምግብ ብዙ አልበላችም ማለት ነው። በመሃል በረከት ስለጠራት ይሄ ነገር እንዲፈጠርና አሁን ላይ ምኞት ላይ ምንም እንዳይደርስ ሆኗል ማለት ነው። ውጤቱም እንግዲህ ዶክተር መጥቷል ማለት ነው። ምኞት ማን እንደመረዛትና ማን እንደዚህ እንዳደረገ ቅንጣት ታህል እንኳን አልከበዳትም ማለት ነው። ምክንያቱም በትክክል ትዝታ እንደመረዘቻት እርግጠኛ ነበረች። ገና ውጤቱን ስትሰማ እና የደረሰባት ወይም የተደረገባት ነገር ከዶክተር ስትሰማ በቀጥታ ትዝታን ነበር የተመለከተችው። ምክንያቱም እሷ ምግብ እየበላች ባለችበት ሰዓት ምክንያት ፈጥራ ከዛ ስላስወጣቻት ይሄንን ነገር መጠርጠር ወይም ደግሞ ማን እንዳደረገው መጠርጠር በጣም ምንም ያህል አይከብድም። የተቀመጠውን ፊት ለፊት የነበረውን ቦርሳ ፈልጊ ብላ ነው እየበላች ካለችበት ምግብ አስነስታ እንድትወጣ ያደረገቻት ማለት ነው። ስለዚህ ምኞት አሁን ላይ ጥላቷን ለማወቅ ጊዜም አልፈጀባትም። ስለዚህ ምኞት በቀላሉ ትዝታን ችላ ልትላት አትችልም። ትዝታ ደግሞ ይሄ ነገር እንዲታወቅባት ምናልባት አትፈልግም። ምክንያቱም ይሄንን ነገር በረከት ከሰማ ቀጥታ ከቤት ያስወጣታል ማለት ነው። እንግዲህ መጀመሪያውንም ዙፋን ትዝታ ከዚህ ቤት እንድትወጣ በተደጋጋሚ እየወተወተችና በረከትንም እንግዲህ እንዲያስወጣት እየጠየቀችው ነበር ማለት ነው። ግን ትዝታ ቀላል ሰው ስላልሆነች መሄጃ የለኝም ላንተ ብዬ ብዙ ነገሮችን አድርጌያለሁኝ ብላ በረከት ደግሞ ሩሩህና ደግ ሰው ስለሆነ አሁን ላይ መሄጃ የለኝም ስላለችው በዛ ላይ ላንተ ብዬ ከእህቴ ከብርቱካን ስለተጣላሁኝ የሚሄድበት የለም ብላ አሳምናው እቤት እንድትቀር ሆናለች ማለት ነው። አሁን ላይ ግን ትዝታ ምኞትን እንደመረዘቻት ካወቀ ምንም ጥርጥር የለውም ከቤት ያባረራታል ማለት ነው። ለዚህም ነው እንግዲህ ምናልባት ምኞት እውነታውን አውቃለች መጀመሪያውንም፣ ግን ደግሞ እነ ቤኪና እነ ምኞት መካከል መናገር አልፈለገችም። ለብቻዋ ነው እንግዲህ አንቺ ነሽ የመረዝሽኝ ብላ አስደንግጣታለች ማለት ነው። ትዝታም ለማስተባበል ብትሞክርም ግን ደግሞ ትክክለኛውን ነገር እንዳደረገች ያስታወቀባታል ማለት ነው። ከሷ ውጪ ሊመርዛት እንደማይችልና በወቅቱ ደግሞ ከምግቡ ጋር ዞር ያደረገቻት በምክንያት ትዝታ ስለሆነች ምኞት በቀላሉ ነው ትዝታ እንደመረዘቻት ያወቀችው ማለት ነው። ይሄንን ነገር ዙፋንና በረከት ከሰሙ ምናልባትም ትዝታ እዚህ ቤት የመቆየት እድል ላይኖራት ይችላል ማለት ነው። ትዝታም ስራዋን ለመደበቅ እንግዲህ በብርቱካን እያሳበበች ነው ያለችው። ብርቱካን ሰው ልካ አስመርዛ ሊሆን ይችላል ብላ ሌላ ሀሳብ እንዲያስቡ እያደረገች ነው። በእርግጥ ሌላ እንግዳ ሰው እዚህ ቤት መጥቶ ቢሆን ኖሮ ይሄ ጥርጣሬና ይሄ ነገር ሊሰራ ይችል ነበር። እዛ ቤት ማንም ስላልመጣ የብርቱካን እጅ እንደሌለበት ግልጽ ነው ማለት ነው። ስለዚህ ትዝታ አሁን ላይ ማምለጫ የላትም። ምናልባትም አሁን ላይ የሰራችው ስራ ከዚህ ቤት የሚያስባርራትና የሚያስወጣት ሊሆን ይችላል ማለት ነው። ሌላው ትዝታ የኪሩቤል እዚህ ቤት መምጣት ወይም ደግሞ ዙፋንን አደኛለሁ በሚል ሰበብ እዛ ቤት መምጣቱ በጣም ምንም አልተዋጠላትም። እሷ ብቻ ነች እንግዲህ በጥርጣሬና በክፉ አይን እያየችው የነበረው ማለት ነው። አኳሁኑና ድርጊቱ ምንም ደስ አላላትም። ምናልባትም እንግዲህ ኪሩቤል እዚህ ቤት በድጋሚ ተመልሶ እንደሚመጣ ተናግሮ ነው የሄደው። እዚህ ቤት በተደጋጋሚ ከመጣ ሚስጥሩን በቀላሉ ልታቅበትና ወይም ከጀርባው ሌላ አላማ እንዳለው ልታቅ የምትችለው ትዝታ ነች ማለት ነው። እንግዲህ ኪሩቤል ከብርቱካን ጋር ይተዋወቃል። ምናልባትም እንግዲህ ትዝታ ኪሩቤልን በዚህ ጥርጣሬ ከገፋች የኪሩቤል ማንነትና ወይም ሊሰራ ሊያቅድ ያሰበው ነገር ሊከሽፍበት ይችላል ማለት ነው። ሌላው በስተቀረ ማንም ምንም በክፉ መንገድ ነው የመጣው ብሎ ማንም አላሰበም ማለት ነው። ትዝታ ብቻ ነች ሁኔታውና አኳሁኑ ምንም ደስ አላላትም ማለት ነው። እሱም እንግዲህ እንደጠረጠረችውና ወይም ከጀርባው ሌላ አላማ ይዞ እንደመጣ ያወቀችበት ስለመሰለው በክፉ አይን ነበረ ትዝታን እያያት ያለው ማለት ነው። በዛ ላይ ደግሞ ለነገሮች በጣም ትንሽ ፈጥኗል። ዙፋንን አዳንኳት ይበል እንጂ ከጀርባው ሌላ አላማ እንዳለ
ትዝታ ተጠራጥረዋለች ማለት ነው። ምክንያቱም ቢያድናትና በመልካምነት ወይም ደግሞ ጥሩ ነገር አስቦ ቢያድናት ኖሮ ወደዚህ ቤት መምጣት አይጠበቅበትም። እሱ ግን ምክንያት ፈጥሮ ማንም የለኝም ብሎ ወደ እነሱ ቤት መጥቷል። ዛሬ ብቻ ሳይሆን እንግዲህ በተደጋጋሚ እንደሚመጣም ተናግሮ ስለሄደ ይሄ ነገር ምናልባት ትዝታን ትንሽ ያሳሰባትና ጥርጣሬ ውስጥ እየጨመራት ነው የሚመስለው ማለት ነው። ሌላው የዶክተር ልጅ ኤልሳ ነች። ኤልሲ እንግዲህ ለበረከት ያላትን ፍላጎት እናውቃለን። አሁንም ዛሬ ላይ እንግዲህ ቤታቸው ውጤቱን ይዛ ከመጣች በኋላ በረከት ሊሸኛት ወጥቶ ነበረ። ሸኝቶ ከጨረሰ በኋላ እንግዲህ ጉንጩን ስማው ነው የሄደችው ማለት ነው። ጉንጩ ላይ ያረፈው ከንፈሯ እንግዲህ ቤኪ ጭንቅላት ውስጥ ሌላ ጥያቄ ፈጥሮበታል ማለት ነው። ኤልሲ እንግዲህ በጣም መልከ መልካምና የምትወደድ ለሰው አሳቢና ገራገር ነች ማለት ነው። ቤኪም በጣም ጥሩ የሚባል አስተሳሰብ ያለውና ጥሩ ልጅ ነው ማለት ነው። ስለዚህ ቤታቸው በነበረ ጊዜ እንግዲህ በተደጋጋሚ ከነሱ ቤት እንዳይሄድ ብትጠይቀው መሄዱ ግድ ስለሆነበት ለቀቀችው እንጂ ኤልሳ እንግዲህ ከበረከት ጋር መሆን ትፈልጋለች። ዛሬ ላይም እንግዲህ ጉንጩን ስላሳመችው በጣም ገርሞትና ለምን እንደዚህ አደረገች የሚል ጥያቄ ጭንቅላት ውስጥ እየተፈጠረበት ነው የሚመስለው። ምናልባትም እንግዲህ የዛሬ የሷ ከንፈር እሱ ጉንጭ ላይ ማረፉ ሌላ ጥያቄ ሊፈጥርበትና ኤልሳ እሱን እንደምትፈልገውና እንደምትወደው ሊገባው ይችላል ማለት ነው።